እንደዚህ መጋጋጥ እኔን ለማጥፋት ምናምን ምን ነው ብዙ ቪዲዮ ላምጣላችሁ እንዴ? እፎይ አሁን ለምሳሌ እጁ ላይ ራሱ ያነጭ ነገር እያደረገ ምናምን ረሱላችንን በዛ ደረጃ ሲያንቋሽ አንድ ሰው ወጥቶ ዋጋ ክፈል ያለው አለ? እንደ እኔ ላይ እንደምትንጫጩት ምናምን ነገር እንደዚህ አንድ ቀን አንድነት ፈጥራችሁ ተነስታችሁበት ታውቃላችሁ? ምንድነው ችግራችሁ? እኔ በእናንተ ምክንያት እኮ የወለዱኝ እናትና አባቶችን ራሱ እንዲጠላ አደረጋችሁኝ። በቃ ሰው የሚባለውን ፍጡር ራሱ እንዲጠላ በቃ ይሄ ነገር በጣም እያሳዘነኝ ያለው። ምድር ላይ ስኖር ማንንም አልፈራም፣ የሰውን ፍጡር ለማንም አላጎበድድም፣ ማንም ምንም መስሎ አይታየኝም። ግን በእናንተ ምክንያት እናንተ በእኔ ላይ የምታደርጉት ነገር አይደለም ሌላ ሰው እናትና አባቶቼን እንኳን እህቶቼና ወንድሞቼን እንኳን ራሱ እንዲጠላ የእናቴን ልጅና የወለዱኝም ቤተሰቦችን ራሱ እንዲጠላ በቃ ሰው የሆነ ፍጡር ሁሉ እንዲጠላ እኮ አደረጋችሁኝ። ምንኝ ነው የምትሉኝ? ፍላጎታችሁ ምንድነው? ከኔ ምንድነው ፍላጎታቸው? እነዚህ ሰዎች ግን እስከ መቼ ድረስ ነው እኔን ለመጣል እኔን እንደዚህ በቃ ምን አይነት ጉድ ናቸው እንዴ? እኔ ላይ ብቻ ነው እንዴ የሚበረቱትኝ? ስንት አሉ ቁርአን የሚያቃጥሉ ቀን በቀን እየወጡ ሙስሊምን የሚሳደቡ። እፎይ በዛ ደረጃ እንኳን ራሱ ረሱልን ሲያንቋሽ ወላሂ አንድ ቀን ወጣው እኔ ላይ አንድነታቸውን እንደሚያሳዩ አንድ ቀን ወጣው መልስ ሰጡ እንኳን አይቻላል። በዚህ ሰዓት እኔ ሃይማኖት አልነካው እናንተ ሙስሊሞች ብያል ተናገርኩኝ። ምንኝ ነው የሚሉኝ እነዚህ ሰዎች እንጂ ማንንም የሰውን ፍጡር ይቅርታ አልጠይቅም። አስረግጬ ነው የምነግራችሁ። ኑ ገጥማችኋል ግጠሙኝ። ቁጭ ብዬ እጠብቃችኋለሁ። ገጥማችኋል ግጠሙኝ። ወላሂ ደስ ነው የሚለኝ። እኔ በእናንተ ምክንያት የሆነ ነገር እንኳን በሆነ ማለት ነው ደስ እያለኝ ነው እስር ቤት ራሱ ብገባ የምገባው። ምክንያቱም አላጠፋውም። የዛን ሰዓት እንኳን ኦኬ ባለማወቅ ተሳስቻለሁ። የዛን ሰዓት ተሳስቼ ነው ጥፋት አለብኝ ኦኬ ብዬ ተቀብያለሁ። አሁን ግን ምንም አይነት ጥፋት የለብኝም። ምንም ነገር እንዳውም የሆነ ነገር እንድታስደርጉኝ ይፈልጋሉ። እናንተ ምንም አታመጡም። ምንም ለኔ ምንም ማንም አይደላችሁም። ግን በጣም ያሳዝነኛል። በቃ በእናንተ ምክንያት እኔ ሰው የሆነ ፍጡር ሁሉ በእኔ አደም ሁሉ እያስጠላኝ ነው። በእኔ አደም ሁሉ ከሴት ተለየ ስራ አልሰራ በጣም ብዙ ነገር ቀን በቀን የመቀጥቀጥ ቀን በቀን የጎልቼ ነው የምታያቸው ምናምን ሆን ብለው አንድ የሚሆኑት እኔ ላይ ነው። አላማችሁ ምንድነው? ምን አይነት ፍጡር ናችሁ? ምን መስዬ ነው የምታያችሁ? እኔ ያ አላህ በዚህ እድሜ ማንም ምንም ቢለኝ አልሰማ። በቃ በኒ አደምን ሁሉ ርቄ በቃ በኒ አደምን ሁሉ እንድጠላ አድርጋችሁኛል። ከዚህ በላይ ምንም የለም እና በጣም ያሳዝነኛል። የወለዱኝ ቤተሰቦች ራሱ በእናንተ ምክንያት ጣላችኋለሁ። ማንንም አላምንም። ሰው የሆነን ሰው ሁሉ ጣላለሁ። ይሄ ነገር ብቻ በጣም ያሳዝነኛል። ስቃይ መከራም ፈተናም ለኔ ብርቅ አይደለም። ከትላንትናው ጥፋቴ በላይ ምንም ነገር የለም። የሆነ ነገር እንኳን ቢመጣብኝ ከትላንትናው የባሰ ነገር አይመጣም። ምንም ቢያጋጥመኝ ምንም ማለት ነው። ግን ለምን ፍላጎታቸው ምንድነው? እነዚህ ሰዎች ይሄ ሰውዬ አንድ አይሉ 5 አመት ሙሉ በኔ ቪዲዮ እየሰራ ሲሸቅልብኝ ኖሯልኝ። መዝሙር ፖስተች ብሎ ሃይማኖቷን ቀይራለች ብሎ ኢትዮጵያ እንደገባው ሁሉንም ሙስሊም እህት ወንድሞችን አዞረብኝ። ወጥቼ በዛም በዚህ ምን ይቅርታ ጠይቂ። እኔ ሃይማኖቴን አልቀየርኩም እንጂ ሃይማኖቴንስ ብቀይር ምን አገባችሁ? የዛን ሰዓት ራሱ በዚህም እየመጡ የሆነ ነገር ተፈጠረ፣ ነይ ይቅርታ ጠይቂ፣ ነይ በዚህ ውጭ፣ ነይ በዚህ ግቢ። እኔ ማን ነኝ? ምንድን ነኝ?
እንደምንድን ነው የምታውኝ? አንድ ተራ ሴት እኮ ነኝ። ሰው ለነዚህ አይደለም ማሪ፣ በእነዚህ አይደለም የማለቅሰው። እኔ በእነዚህ አይደለም የማለቅሰው። በቃ የሰው ፍጡር ሁሉ እንዳስጠላኝ እያደረጉኝ ነው። ከእናት ከአባቴ ጀምሮ ማለት ነው። እና ከእናት ከአባቴ በላይ ማንም የለም አይደል? በእንደነዚህ አይነት ሰዎች እኔ በቃ ከሰው ልጅ ተስፋ ሁሉ እንድቆርጥ ምናምን ነገር በቃ ኦሬዲ አስቆርጠውኛል እኮ እኔ በቃ እንድነው እንዳነው ማለት አልፈልግም። እንደው በጥቅሉ እናታችሁ ወልዳችኋለች፣ ገጥማችኋል፣ ግጠሙኝ። እኔን የፈለጋችሁትን ነገር አድርጉ። ግን አንድ ነገር ልንገራችሁ፣ እዚህ ሀገር ላይ ህግ የሚባል ነገር አለ። እናንተ ትገደል ስላላችሁ አልገደልም፣ እናንተ ትታሰር ስላላችሁ ፍርደኛ ትሁኑ ስላላችሁ ፍርደኛ አልሆንም። ግን በቃ እንደወጣችሁ ያስቀራችሁ፣ ሌላ ምንም አልላችሁ። ስንቱን ነገር ነው ማስተናግደው። በባህር እንደዛ ፈርግጬ ብመጣው አረብ ቤት ሰርቼ ይቀየራለሁ ብዬ መጣው። ወንጀለኛ ነች እያሉ አስባረሩኝ። ይሄን መፍትሄ አመጣልኝ። እዚህ ቲክቶክ ላይ መጥቼ እንደማንኛውም ሰው ጌም መጫወት ጀመርኩ። አሁንም ምን አይነት ጉድ ናችሁ? ምን መስዬ ነው የምታያችሁ? ፍላጎታችሁ ከኔ ምንድነው? ፍላጎታችሁ ከኔ ምንድነው? እኔ ሰው እናንተ እንኳን ባደረጋችሁብኝ ነገር እኔ ላይ ራሴን ሁሉ የሚያስጠፋ ነበር። ግን ደግሞ አላህ አገዘኝ። አላህ በማረኝ፣ አላህ ባደረገልኝ ነገር ሁሉ እየተጽናናሁ ብዬ አሃዱ ብዬ እንደ አዲስ መኖር ጀመርኩኝ። አሁንም በምን እንጣላት? አሁንም በምን እናስወግዳት? ምን አይነት ጉድ ናችሁ? ምን ነው የምትሉኝ? ወላሂ ብዬ ስምል እንኳን ራሱ ወላሂ ብለሽ ለምንድን ነው የምትሚው አንቺ ካፊር ብለው እኮ የሚያሸማቅቁኝ ፍጥሮች ናቸው። ፈልጌ እኮ አይደለም ሙስሊሙኝ የተፈጠርኩት። እኔ ፈልጌ እኮ አይደለም ሙስሊም አድርጎ እሱ ነው የፈጠረኝ። ፈልጌው አይደለም። ሃይማኖቴን አንቺ ልትሰጭኝም ልትነጥቅኝም ሆነ አትችይም። ሙስሊም አድርጎ የፈጠረኝ እሱ ነው። ሲፈጥረኝ ሙስሊም አድርጎ ስለፈጠረኝ እኔ ደግሞ ልገለጥም መጥፎ ስራ ልስራ ምንም ልበል ምንም በቃ ሃይማኖቴ ሙስሊም ነው። ሃይማኖቴን መቀየር አልችልም። እናንተ ሰዎች ምንድነው ፍላጎታችሁ? ከኔ ቀጠቀጣችሁ። እኔ ራሱ በአላህ ባላምን ኑሮ እስካሁን ድረስ ሃይማኖቴን ሁሉ ቀይሬ ነበር። ሃይማኖቴን ሁሉ አስቀይራችሁኝ ነበር። እንደናንተ ስራ ቢሆን ማለት ነው። ማንም ሊሆን ይችላል፣ ምንም ሊሆን ይችላል። ሙስሊም አድርጎ ነው የፈጠረኝ። እንግዲህ በእናንተ ምክንያት እኔ መስቀል አስሬ አልመጣም።